ይኸውልሽ አንድ ነገር ወቂ። እኔን እንደ ድሮ የምታስፈራሪበት የምትናገሪበት የምታስቦኪበት ጊዜ ላይ አይደለም ያለ ነው። አሁን ለራስሽ እንኳን መውጣት የማትችይበት ማጥ ውስጥ ታስረሻል። አንዳች ነገር አደርጋለሁ ብትይ አሁን ከገባሽበት ማጥ በላይ 10 እጥፍ አድርጌ አሰቃይሻል። ገብቶሻል አይደለ? የበሰበሰ ዝናብ አይፈራም ይባላል። ምን አለ ሁሉንም ነገር አበላሽተዋል። አንተ እንደው እድሜ ልክን ጭንቅላትን ሳይሆን ጉልበትን የምትጠቀም ሰው ነህ። ታውቃለህ፣ እንደ ሴት የምታይኝ ከሆነ በእርግጠኝነት አታውቀኝም ማለት ነው። ሴጣን ራሱ እኔን ፈልጎኝ እስከሚመጣ ድረስ ሴጣንነቴን አሳያለሁ። ለማስፈራራት እንዳትሞክር። የሚፈራ ምንም ነገር የለኝም። ከማን ጋር እየተዋጋሽ እንደሆነ በፍጹም እየገባሽ አይደለም። ሁሉም ነገር መስመር አለ። መስመሩ ግን ያበቃለት ሁሉንም ነገር ትቆርጠዋል። አይ ሁለታችንም አንድ አይነት ጫማ ውስጥ ነው ያለን። የሚለየን የጫማ ቁጥር ነው። ያንዳችን ከፍ ይላል፣ ያንዳችን ደግሞ ዝቅ ይላል። አየህ፣ አንተ በጫማ ውስጥ ሆነ ውድድር ጀምራል። እኔም በጫማ ውስጥ ሆኜ የማደርገውን አሳያለሁ። የምር ነው የምነግርህ። ከዛሬ ጀምሮ አንተ ጥላቴ ነህ። ሁሉንም ነገር በጊዜው ያሳይሻለሁ፣ እንዳትረሺ። ልጆች ዛሬ ምን ሆናቸዋል? ምንም አልሆነም። ቤቲ ጤነኛ አትመስልም። ምን ሆነሻል? አይ ቀን እዚህ የቀረበው ምግብ በልታ እሱን በልታ ሞት ነው። ነው ነይ ሐኪም ቤት እንሂድ። አይ አሁን ደህና ነው። ሆስፒታል ነው። እየሰማሽኝ ነው? ነይ ተነሽ፣ ሆስፒታል እንሂድ። አይ አባዬ አሁን እኮ ደህና ነች። ደግሞ በእርግጠኝነት ከዚህ በኋላም ደህና ሆናለች። እናንተ ልጆች እየቀልዳችሁ። ቆይ እንዴት ነው እዚህ ቤት የበላችሁ ምግብ በልታ እንደዚህ የምታምኑ? ምናልባት ለእሷ አልተስማማት ነው ለዛው። በቃ አባዬ አንተ ረፍ በል። ነይ እሱ ረፍት ያደርጋለች። አንዴ መነጋገር እንችላለን? ስለምንድን ነው የምንነጋገረው? ስለ ሁሉም ነገር መነጋገር ፈልጋለሁ እኮ። መናገር የፈለግከው መናገር ትችላለህ። እሺ አንዴ ነኝ። የአንድ ቀን ቀነ ገደብ ሰጥቼሻለሁ። ይሄ ቀነ ገደብ ደግሞ ነገ ጠዋት መቁጠር ይጀምራል። ቀነ ገደቡን ባልቀበልስ? ገደቡን ባትቀበይማ የሚደርስብሽን ታውቂያለሽ። ምን ልታደርግ? ምንድን ነው የሚደርስብኝ? ቆይ በልጆችሽ ፊት መዋረድ ትፈልጊያለሽ?
ምንድነው ደጋግመ መዋረድ የምትለው? ምንድነው የምታዋርደኝ? በልጆች ፊት ምንድነው የምትላቸው? ትሰማኛለህ? ይሄንን ነገር አንተ ካደረግከው ልክ እንደ ሚስት ልጅህንም ገድዬ እቀብርልሃለሁ። ምን? አየህ፣ ይሄንን ማድረግ አችልም። ምክንያቱም አንተ ደካማ ጎን አለ። ደካማ ጎን ያለው ሰው ደግሞ ምንም ነገር ማድረግ አይችልም። ይኸውልህ ደጋግማ አንተን የምታደርግ ከሆነ እኔም ይሄንን ነገር ከማድረግ ወደኋላ አልልም። ይኸውልህ እኔ ማስፈራራት አልወድም፣ ማድረግ ነው የምወደው። ይህንን ደግሞ በደንብ አድርጌ ረግጬ እነግርሃለሁ። ልጅን ምን እንደማደርጋት አሳይሃለሁ። ሰምኛለሽ? በልጄ ላይ አንድ ነገር አደርጋለሁ ብለሽ ብትነሺ ውርድ ከራሴ። ከሷ ውጪ ማንም የለኝምና በማደርገው ነገር እንዳትጸጸች። እሺ? እዚህ ቤት ውስጥ ሁላችንም ተከባብረን መኖር አለብን። አንተ እኔን አክብረኝ፣ እኔ ደግሞ አንተን አክብሬ። አይ ይሄንን አላደርግም የምትል ከሆነ የምትወዳትን ልጅህን ምን እንደማደርግ አሳያለሁ። እባብ ነሽ። ቆይ ምንድነው የማልፈልገው? ትሰምኛለሽ? እድል ልጄ በስህተትም ቢሆን ራሷን አሟት አጠገብሽ ተኝታ ባገኛት አንገትሽን ቆርጬ እዚህ ጠረጴዛ ላይ አስቀምጧለሁ። ገባሽ? አሁን በአንድ ነገር እንስማማ። አንተ አደርጋለሁ የምትላቸውን ነገሮችን በሙሉ ታቆማለህ። እኔም የማደርጋለሁ የምላቸውን ነገሮች በሙሉ አቆማለሁ። አለበለዚያ ግን ምን? ዝም ብለሽ አትደም፣ ዝም ብለሽ አትጮይ። ይኸውልሽ ጸባይሽን የምታስተካክይ ከሆነ የ4 ቀን እድል ሰጥሻለሁ። እንደ እናት እንደ ሚስት አንገትሽን አቀርቅረሽ ልጆቼን በእኩል አይን ታያለሽ። እኔን ደግሞ ሌት ተቀን አክብረሽ ጎንበስ ብለሽ ታገለግኛለሽ። አለበለዚያ ግን መጨረሻሽ በፍጹም አያምርም። ራስሽን መልክሽን መስተዋት ላይ እንኳን ቆመሽ ማየት እስኪቀፍሽ ድረስ ይሆናል። እሺ? አገላለጽ በጣም ጥሩ ነው። ስለዚህ አስቤበት ውሳኔን አሳውቃለሁ። ሰምኛለሽ? በአንድ ልጄ ከማል ምንም ነገር ከማድረግ ወደኋላ እንደማልል ታውቂያለሽ አይደል? እና አደርገዋለሁ። ደግሞ እንዳትረሽ፣ በእድል ነው የማልኩት። እሺ? ቆይ ምንድን ነው ያደረግሽው? ምን ያደረግኩ? እየጠየቅኩሽ ነው። ምንድን ነው እያደረግሽ ያለሽው? እኔም እየመለስኩልሽ ነው። ምንድን ነው ያደረግኩት? ቅድም ምግብ ላይ መርዝ ምናምን ስትሰማው ልበል? እንደ አንቺ ሀሳብ ቢሆን ኖሮ እኔና አባቴን ልታጠፊን ነበር ሀሳብሽ፣ ግን አልተሳካልሽም። ያ ነገር ነው ያናደደሽ? የማይሆን ነገር ነው ያደረግሽው። ዛሬ ስሽ አባትሽን አስጣልሽው፣ ነገስ ይኸውልሽ እሙዬ እባክሽን አባቴን ይቅር በይው ብለሽ እግሬ ላይ ወድቀሽ ትለምኝኛለሽ። መቼም አላደርገውም። አንድ ነገር ልንገርሽ፣ ከዚህ በኋላ አይደለም አባቴን የሆነ ነገር ለማድረግ ትሞክሪና ጫፉ ላይ እንኳን ብትደርሺ አንቺ ምሳሳለታለሁ እወዳታለሁ የምትያትን ልጅሽን እንደማታገኛት እወቂ። ማነው ግን እንደዚህ የልብ የሰጠሽ? እኔ ጨዋ ነኝ። ያሳደገኝ ፊት ላይ ደግሞ እጄን አላነሳም። ግን አንድ ነገር እወቂ፣ መልስ ምቱን በደንብ አድርገሽ ጠብቂ። ከዚህ በኋላ የድሮዋን እድል እንደማታገኛት እወቂ። አዲሷ እድል ደግሞ እንዴት እንደሆነች በቅርቡ በደንብ አድርጌ ያሳይሻለሁ። ቆይ ምንድን ነው የምትፈልጊው? ምንም። ከዚህ በኋላ ግን አንቺን በመንገዴ እንዳትገቢ፣ እኔም በአንቺ መንገድ ውስጥ አልገባም። አልችልም። ምክንያቱም መንገዳችን ላይ አባቴ ነው ያለው። ለአንቺ ባልሽ፣ ለእኔ ደግሞ አባቴ። መንገዳችን እሱ ሆኖ ውጭልኝ ውጣልኝ መባባል አንችልም። ሌላ ምን ትፈልጊያለሽ? ምንም። ጥሩ። ለማንኛውም ልጅሽ መርዝ ያለውን ምግብ በልታ እዛ ተኝታልሻለች። ምናልባት ከደረስሽባት አድኛት።
አምላኬ ለምትሰጠኝ ጥንካሬ ከልብ አመሰግናለሁ። ለሁሉም ነገር ጌታ ሆይ አንተ ክበርልኝ። እችኛዋን እድል እንደወዳት ፈልጋት እንድትመጣ ስላደረግከኝ አመሰግናለሁ። ከማንም በላይ አባቴን ጠብቅልኝ። እኔ ካለሱ እሱ ደግሞ ካለ እኔ ማንም የለንም። አንተ የሁሉም መመኪያ ነህ። ጉልበት ኖሮኝ ወኔ ኖሮኝ ድፍረት ኖሮኝ አይደለም ነገሮችን የሚጋፈጠው። አንተ ኖረኸኝ ነው። አንተን ተማምኜ ነው። የኔ አባት ሁሉንም ነገር አንተ ታውቃለህ። አመሰግናለሁ። አሜን። ሄሎ ጓደኛዬ። አንቺ እብድ እንዴት ነሽ? አለሁልሽ። እንዴት ነሽ? ምንድነው አልናፍቅሽም እንዴ? እውነት ናፍቀሽኛል በጣም። ያው ቤት ያለውን ነገር ላስተካክል እናገኝሻለሁ ብዬ እኮ ነው። ነገሮች እንዴት እየሄዱልሽ ነው? አሁን በጣም አሪፍ እየሄደ ነው። ነገሮች ጥሩ ቦታ ላይ እየያዙ ነው። በጣም ጥሩ። ስትናፍቅኝ እኮ ነው የደወልኩልሽ። ታዲያ አታገኘኝም? እኔም ናፍቀሽኛል። እንደውም ስፈልግሽ ነው እኮ የደወልሽ። ምን ተፈጠረ? እሱም ቤት መተሽ ብናወራ አይሻልም? እቤት እንደማልመጣ። አሁን እኮ የድሮዋ እድል አይደለች፣ ያቺ ፈሪዋ እድል የለች። ስለዚህ አዲሷን እድል ማየት ከፈለግሽ ቤት መምጣት ብቻ ነው የሚጠበቅብሽ። አቤት አቤት፣ እሱን ለማየት ብቻ እመጣለሁ። ነይ እሺ ጓደኛዬ። እሺ የኔ ልጅ ሆስፒታል መሄድ አለብሽ። ሆስፒታል መሄድ አልፈልግም። ደማውን በጣም ደህና ነኝ። ምን እያልሽ ነው የኔ ልጅ? እንዴ ምናልባት እኮ በደሜ ስር ገብቶ ነገ ወይ ዛሬ ደግሞ ምን እንደምትሆኝ አይታወቅም። ስለዚህ መሄድ አለብሽ። ከመጀመሩ ነው ደግሞ አንቺ ለሰው ማሰብና መጨነቅ የጀመርሽ? እንዴ ልጄ እኮ ነሽ፣ ለዛውም አንድ ልጄ። እንዴት ነው ማላዝ ነው እንጂ። ስለዚህ ልጅሽ ባልሆን ኖሮ አትጨነቂም አታስቢልኝም ነበር ማለት ነው። ምን እያልሽ ነው? ይኸውልሽ እማዬ፣ እኔ ህይወቴን ያተረፈችልኝ እድል ነች። ልትገለኝም የነበረችው ደግሞ እድል ነች። አንዳንዴ ገሎ ማዳን የሚባል ነገር አለ። እሱን ታውቂያለሽ? አልገባኝም። ምን እያልሽ ነው? ስለምንድን ነው የምታወሪው? እንድበላ ነው የምትፈልጊው? አዎ እንድትበይው ነው የምፈልገው። በተደጋጋሚ ለአንቺም ለእናትሽም ነገርኳችሁ፣ ግን ምንም የምትሰማ አይነት ሰዎች አይደላችሁ። ያደረግሽበትን አውቃለሁ። ቁጭ ብዬ እንዳጎርስሽ ነው የምትፈልጊው ወይስ ምንድን ነው የምትፈልጊው? ንገሪኝ። ቆይ ስታይኝ ጅል እመስላለሁ? ገና በዳዴ መሄድ ህፃን ልጅ ትመስላችኋለሁ? እናትሽ በእኔ ልስቅ ነበር ሀሳቧ፣ ግን በአንቺም ማልቀስ እንዳለ ደግሞ ማሳየት እችል ነበር። እኔ ግን እንደሱ አይደለሁም። ምንም ነገር ግን ማድረግ እንደምችል እወቂ። እኔ እንደ አንቺ ክፉ አይደለሁም፣ እንደ እናትሽም ክፉ አይደለሁም። ተውኝ በቃ። አሁን ምግቡን ይዘሽ ቀጥ ብለሽ ውልቅ በይ። አልገባኝም። አንቺ ላይ እጇን አነሳችብሽ? እገላታለሁ። ምን እንደማደርጋት እኔ ነኝ የማውቀው። እንደሱ አይደለም። ነገሮችን በችኩልነት አታደርጊ ትይኝ ነበር። አየሽ አይደል? አንቺ ግን አሁን አንቺ ነሽ እንደዛ እየሆንሽ ያለሽው። አልገባኝም። አንዳንዴ ነገሮች ሰው በዚህ ፍጥነት ሲቀየርብሽ ለምንድን ነው ብለሽ ማሰብ መቻል አለብሽ። ምን አግኝታ እንደሆነ አላውቅም፣ ኃይሏ በጣም ጨምሯል። ከድሮ በጣም ነው የምታስፈራው። እንደዚህ አይነት ነገር ደግሞ ሲያጋጥም ቀስ ብለሽ አስበሽበት ምን ማድረግ እንዳለብሽ አቅደሽ ነው አንቺ የምትፈልጊውን ነገር ማድረግ ያለብሽ። ካልሆነ ግን
አንቺ እየሄድሽበት ባለው ጥንካሬ ነገሮችን የምታበላሽ ነው ይመስላል። የኔ ልጅ ሁሌ ግራ ታጋብኛለሽ። እንደ ስስት እንደ አየር ሁኔታ ነው የምትቀያየሪ። እስስት ነሽ እያልኩሽ ግን አይደለም። ግን በምታደርጊያቸው ነገሮች እኮራብሻለሁ የኔ ልጅ። ከሆነ ጥሩ። ሰው አስተማሪውን አይደለም ይመስለው። አንቺ ደግሞ ከክፋት ውጪ ምንም አስተምረሽኝ አታውቂም። ለማንኛውም አሁን ሐኪም ቤት መሄድ አለብሽ። ምንም አልሆንኩም። አሁን በጣም ደህና ነኝ። ካስፈለገ ደግሞ በኋላ ራሴ እሄዳለሁ። እሺ ካልሽ። የአባቴን ጉዳይ ግን አልረሳሁት። አባቴን ማወቅ እፈልጋለሁ። እንዴት እያደረግሽልኝ ነው ያለሽ? ቅድሚያ ጤንነትሽ አይቀድም? ደህና ነኝ አልኩሽ እኮ። የአባቴን ጉዳይ ግን አስቢበት። የደወሉላቸውን ደንበኛ አሁን ማግኘት አይችሉም። የደወሉላቸውን ደንበኛ የማይሆን ጨዋታ ጀምረሻል። የምር ይሄ ጨዋታ የት እንደሚያስገባሽ ያስለቅስሻል እንጂ እንደማያድንሽ እርግጠኛ ነኝ። ለማልቀስ ተዘጋጅ። ቀስ በቀስ እንባሽ ከዓይኖችሽ ላይ አልቀው ሰላምሽ ተነስቶ በመንገድ ላይ ብቻሽን ጭርቅሽን ጥለሽ ስታብጂ ያኔ ማረኝ ስትይኝ ራሱ የማልምርሽ ነው። አንቺ እንደቀለድሽብኝ እኔም ነገሮችን በሙሉ አስተካክዬ እቀልድልሻለሁ። ትንሽ ቀን ማነው? እና እንዴት ነሽ? እኔማ ደህና ነኝ ያለሁልሽ። ምንድነው ኩርምት ብለሽ የተቀመጥሽው? ፈታ በይ እንጂ። ከዚህ በኋላ የቤት ማለት የኔና አባቴ ነው። ለነዛ እናትና እህት ተብዮችን በደንብ አድርጌ አስጠንቅቄ ነግሬያቸዋለሁ። ስለዚህ ከዚህ በኋላ ምንም ያስፈራ ነገር የለም። በጣም ነው የተቀየርሽው። ስታይልሽ፣ አነጋገርሽ። ቆይ ምን እየተፈጠረ ነው? ታውቂያለሽ፣ ጥንካሬ ከውስጥ የሚወጣ ማንነት ነው ይላሉ። እውነታቸውን ነው። መጀመሪያ አንድ ነገር ማድረግ ስንፈልግ ውስጥ ማንነታችንን ጠይቀው ጥሩ ነው። ያው የምንበላው ነገር አይደል ፊታችን ላይ የሚያስታውቀው፣ ጥንካሬያችንን ማንነታችን ነው ማለት ነው። እኔ ማውቃት እድል ግን እየሆንሽልኝ አይደለም። ያቺ የምትገፋ ሰዎች የሚጮሁባት እሷ እድል አይደለሽም። ግራ እያጋባሽኝ ነው። እንደዛ የምታውቂያት እድል ነኝ። ምንም አልተቀየረም። አካሄዴም፣ ንግግሬም፣ ሁሉም ነገሬም ያቺው እድል ነኝ። ባይሆን ግን ለስራው ማማርና ለስራው ቆንጆ መስተካከል አንዳንድ ነገሮችን በደንብ ቀይሬያለሁ። ይኸው ነው። እኔ በጣም ደስ ብሎኛል። እኔ የምፈልጋት እቺ ጠንካራዋን ኃይለኛዋን እድልን ነው። እንደዚህ ስትሆኚ ደግሞ ከማንም በላይ እኔ ደስተኛ ሆናለሁ። ያ ብዬ ይሄ ነገር እንዲስተካከል እኮ ያንቺም እጅ በደንብ አለበት። በደንብ ነዋ።
ቤት እንዴት ነው ወንድሜ? ወንድሜ ከረዥም ጊዜ በኋላ መደወል ሳይገርመኝ ወንድሜ ብለሽ ማስታወስሽ ግን በጣም ነው የገረመኝ። ምን ነው ወንድሜ አይደለም እንዴ? ምን ፈልገሽ ነው? ረሳሽ እንዴ? ረስተሽኝ አጠገብሽ እንዳለሽ አርቀሽ ካስቀመጥሽኝ በኋላ ከዚህ ሁሉ አመት በኋላ በድጋሚ የደወልሽው ለምንድን ነው? ያው መቼም የሰው ልጅ ሲከፋውና ሲጨንቀው የኔ ወደሚለው ሰው ነው የሚደውለው። ለዛ ደግሞ የኔ የምለው ሰው አንተ ነህ። ይህንን ደግሞ በደንብ ታውቃለህ። አየሽ፣ ለችግርሽ ጊዜ የሚያስፈልጉሽ ሰዎች መኖራቸው በጣም አሪፍ ነው። አንቺ ግን ያገባሽ ለችግርሽ እንዳልደርስ አድርገሽ አርቀሽ ነው ያስቀመጥሽ። እና አሁን ምን ሆነሽ ነው? ምን አለኝ ብዬ እንድመጣ ነው የፈለግሽው? አውቃለሁ ትናንትና ያደረግኩት ነገር ትክክል እንዳልሆነ፣ ግን ደግሞ አሁን ላይ ወደኋላ ተመልሼ ትናንት የሰራው ስራ ትክክል ነው አይደለም ለማለት አልፈልግም። እሱን ማሰብ አልፈልግም። እሺ ይሁን። አሁን የደወልሽው ስለ ትላንት እያነሳሽ እንዲህ ነው እንዲያ ነው እያልሽ ልታስረጅ ልትሞክሪ ነው? ይኸውልህ አሁን ላይ በጣም ታስፈልገኛለህ። ለምታደርግልኝ ጉዳይ ደግሞ የኢትዮጵያ 1 ሚሊዮን ብር ከፍላለሁ። አቤት አቤት አቤት! 1 ሚሊዮን ብር ነው የጠራሽው? አዎ፣ አሁን ባለውበት ሁኔታ ገንዘብ ለእኔ ብዙም አስፈላጊ መስሎ አልታየኝም። አሁን ካለውበት ነገር አውጣኝ እንጂ ከዚህ በለጠ ነገር ሁሉ ላደርግልህ እችላለሁ። እንዲህ ብትጠፊ የወንድምሽ አመል አልረሳሽም? እህቴ፣ የወንድምሽን አመል መች ታውቂዋለሽ እህቴ? ገንዘብ ምን ያህል እንደሚወድና ምን ያህል ገንዘብ አምላኪ መሆኑን ስለምታውቂ በደካማ ጎኑ መጣሽበት አይደል? እመጣለሁ፣ በእርግጠኝነት እመጣለሁ። ግን ከዛ በፊት ስራው ምንና የት እንዴት እንደሆነ ማወቅ ፈልጋለሁ። ስለ ጉዳዩ በኋላ እነግርሃለሁ። አሁን ባልኩ ጉዳይ ትስማማለህ ወይስ አትስማማም? አማራጭ የለኝም። ተግባብተናል። ይኸውልህ ያልኩን ነገሮች በሙሉ እንደጨረስክ ገንዘቡ ቀጥታ ወደ አካውንትክ ይገባል። አሁን ያለሁበትን ቦታ አድራሻውን ልክልሃለሁ። እዛ ቀጥ ብለህ ትመጣለህ። እሺ። ሁሉም ሰው ደካማ ይሆናል። ያንተ ደካማ ጎን ደግሞ ገንዘብ። ልክ እንደ ውሻ ስጋ እየጣሉ እንደሚያታልሉት ማለት ነው። የውሻ ደካማ ጎን ደግሞ ስጋ። ስለዚህ አንተንም ትንሽ ነገር ጣል እያደረጉ እንደፈለኩ አሽከረክራለሁ ማለት ነው። በዛ ሰዓት እኔ አሸናፊ እሆናለሁ። እኔ የተፈጠርኩት ለማሸነፍ ነው። ማሸነፍ ብቻ። እኔ መውደቅ የለብኝም። አሁንም እንደ ድሮ ተጠቅሜበት ጥዬ እሄዳለሁ። እኔ አሸናፊ ነኝ። ማንም አይወዳደርም ከኔ ጋር። እንዴት ዋልሽ እህቴ? እህቴ መጥተሻል እንዴ? እንደውም እንኳን መጣሽ። ለእንግዳዬ ቆንጆ ሻፊለት። እሺ፣ ግን መጀመሪያ መኝታ ቤት ደርሼ ልምጣ። ከዛ በኋላ ፈላላታለሁ። ያብ እንዴት ነሽ? መጣ በቃ። እሺ። አልገባኝም። አይኔ ነው ወይንስ በህልሜ? እንግዲህ ነገሩ እንደዚህ ነው። ምንም ማድረግ አይቻልም። ይኸውልሽ አንድ ሰው አንቺን ለመደብደብ ሲመጣ አንቺ ለመምከርና ተነጋግሮ ማሸነፍ እንዳለ ማሳየት አይደለም ያለብሽ። ምክንያቱም ሊደበድብሽ ነው የመጣው። ስለዚህ እሱ በጉልበት እንደመጣው አንቺን በጉልበት መሄድ አለብሽ ማለት ነው። አንድ ሲደመር አንደኛ እንደምናውቀው 2 ነው አይደለ? አሁን ግን እንደሱ አይሰራም።
1 ሲደመር 1 ነው። ለተመሳሳይ ነገር የመጣ ሰው ተመሳሳይ ነገር ሲደመር ተመሳሳይ ነገር ተመሳሳይ ነው ማለት ነው። ስለዚህ እባብ ሆኖ የመጣብሽን ሰው አንቺም እባብ ሆነሽ ማሳየት አለብሽ። ተግባባል? ይቅርታ ድልዬ፣ አልገባኝም። ጭራሽ ግራ እያጋባሽኝ ነው። ግራ መጋባት አያስፈልግም። እንግዲህ እኔም ከቆየሁበት የህይወት ተሞክሮዬን ነገርኩሽ።